ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች ዛሬ አዳዲስ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። በሰሜን ሸዋ ምድር ለዓላማ ቆመናል የሚሉት ታጣቂዎች እውነተኛ ማንነታቸው በገንዘብ ወንድማቸው ደም ተረጋግጧል። ተስፋዬ መካሻ የተባለ ባልንጀራቸውን እንደገደሉት መረጃዎች ወጥተዋል። እንዲሁም በሰሜን ሸዋ ዞን የሜዳ ወረሞ ወረዳ ዋና አስተዳዳሪ የሆኑት የአቶ ሳይድ አባት ሼህ ኢብራሂም መሐመድ በጽንፈኛ ኃይሉ በጥይት ተደብድበው ህይወታቸው ማለፉም ተሰምቷል ማለት ነው። በጎጃምና በጀው ሲንቀሳቀሱ የነበሩ የሰላም ጥሪውን የተቀበሉ ታጣቂዎች እጅ መስጠታቸውም ተሰምቷል። በዝርዝር የምናየው ነው የሚሆነው። አብራችሁን ቆዩ። በአማራ ክልል ምዕራብና ምስራቅ ጎጃም ዞኖች ታጥቀው ሲንቀሳቀሱ የነበሩ የቡድኑ ከፍተኛ አመራር ጨምሮ 47 የጽንፈኛው ታጣቂዎች በቀጠናው ለሚገኝ የስድስተኛ እዝ ኮር እጅ መስጠታቸው ተሰምቷል። በእነሱ አደረጃጀት ጎጃም ቀጠና የጽንፈኛው ቡድን የካርታና መሐንዲስ ኃላፊ ይልቃል ታደለ አሁን ላይ ከፍተኛ ኃይሉ በተለያየ አቅጣጫ የሰላምን አማራጭ ተቀብሎ እየሰጠ መሆኑንም ተናግረዋል። በጽንፈኛ ቡድኑ ከመነሻው ተታለን ነው የገባ ነው። አሁን ግን የሰላምን አስፈላጊነት ተረተን ወደ ህዝባችን ተመልሰናል ያለው ይልቃል ከህዝብና ከመንግስት ጋር ሆነን ለሰላምና ለልማት እንሰራለን ብለዋል። በተመሳሳይ በአዊ ብሔረሰብ ዞን ጃዊ ወረዳ የምዕራብ እዝ ጉባ ክፍለ ጦር የግዳጅ ቀጠና አካባቢ ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላት ሰላምና ልማትን ምርጫቸው በማድረግ ከነ ነፍስ ወከፍ መሳሪያቸው ጋር እጅ መስጠታቸውም ተሰምቷል። በጃዊ ወረዳ የፈንድቃ ከተማ ከንቲባ አቶ አበባው ውዱ የቡድኑ ዓላማ በመቃወም የአማራጭ የሌላቸውን ሰላምና ልማት ፍለጋ መምጣታችሁ የሀገርና ህዝብ ወዳድ ተግባር መሆኑንም ገልጻቸዋል ሲል መልእክታቸውን አስተላልፈዋል። ወደሌላኛው መረጃችን ስናልፍ የጽንፈኝነትና የክፋት ጥጉን የምንቃወመው ከሀሳቡ እስከ ገቢር ውጤቱ ነው። በሰሜን ሸዋ ዞን ሜዳ ወረሞ ወረዳ ዋና አስተዳዳሪ የሆኑት አቶ ሳይድ አባት ሼህ ኢብራሂም መሐመድ በጽንፈኛ ኃይሉ በጥይት ተደብድበው ህይወታቸው ማለፉ ተሰምቷል። ሼህ ኢብራሂም መሐመድ የደም አስታራቂ የሀገር ሽማግሌ፣ አዛኝ፣ ሩህሩህና ሰው ተጣልቶ አንድ ቀን እንዲያድር የማይፈልጉ አባት ነበሩ። ነገር ግን የጽንፈኛ ቡድኑ የወረዳው ዋና አስተዳዳሪ አባት ስለሆነ ብቻ የወረሞ ወጁቲ ንዑስ ወረዳ በመንግስት ቁጥጥር ስር እስከምትውልበት ድረስ ከ9 ጊዜ በላይ በእስርና እገታ ኢሰብአዊ የሆነ ድርጊት ሲፈጽሙባቸው ቆይተዋል። እንዲሁም በአሰቃቂ ሁኔታ በጥይት ተደብድበው ህይወታቸው እስከሚያልፍ ድረስ ባሳደጓቸውና በመከሯቸው የጽንፈኛ ቡድን በሆኑት የወረዳው ተወላጆች በሚመሩት ዘራፊ ገዳይ ባንዳና የባዕዳን ተላላኪ ታህሳስ 18 ዓመተ ምህረት ህይወታቸው አልፎ ወዳጅ ዘመዶቻቸው በተገኙበት ስርዓተ ቀብራቸው መፈጸሙ ተሰምቷል። ነገር ግን የጽንፈኛ ቡድኑ ያዘጋጃቸው አፈቀላጤ የውስጥና የውጭ ሚዲያዎች ድርጅቱን ማውገዝ ሲገባቸው ርካሽ የፖለቲካ ተወዳጅነትን ለማትረፍ የሚደረጉ ጥረቶች ጅራፍ ራሱ መቶ ራሱ ይጮሃል የሚባለው አባባል ትክክል መሆኑን የሚገልጽ ነው። በተመሳሳይ ተስፋዬ መካሻ በባልንጀሮቹ እጅ መገደሉም ተሰምቷል። በሰሜን ሸዋ ምድር ለዓላማ ቆመናል የሚሉት ታጣቂዎች እውነተኛ ማንነታቸው በገንዘብ ወንድማቸው ደም መረጋገጡ ነው። በዘመነ ካሴ መሃይም ተብሎ የሚናቀው መከታ ማሞ የግል በቀሉን ለመወጣትና የቡድኑን የበላይነት ለመቆጣጠር በሚል የዘመነ ሰላይ ነህ በማለት ያገተው ተስፋዬ መካሻ አሰቃቂ ድብደባና ስቃይ ሲፈጽምበት ቆይቶ በመጨረሻ መገደሉ ታውቋል። ይህ ግድያ የሚያሳየው ቡድኑ ውስጥ ከጥላቻና ከክልላዊነት የዘለለ አንድነት አለመኖሩን ነው። መከታ ማሞ የሸዋን ምድር ከሌሎች ተጽዕኖ አጸዳለው በሚል ሰበብ የመጀመሪያው ይህ የደምን መንገድ ትላንት አብርተው የነበሩትን ጓደኞቹን ጨምሮ እየበላ ይገኛል። የተስፋዬም መካሻ አሰቃቂ መሟት በታጣቂው መንደር ከፍተኛ ድንጋጤን የፈጠረ ሲሆን ለእኛም አይቀርልንም በሚል እርስ በርስ የመጠራጠርና የመፍራት ድብደባም ደርሰዋል። ይህ በክህደት የተጨማለቀ ግድያ የጃውሳው ቡድን ወደ መጨረሻው መፈራረስ እያመራ መሆኑንም የሚያሳይ ግልጽ ምልክት ነው። በመጨረሻም ሰራዊታችን የጠላቶቻችንን ህልም ከንቱ ቅዠት ሆኖ እንዲቀር አድርጓል ብሏል ጄኔራል ይመር መኮንን። በሰሜን ምስራቅ እዝ የቡርቃ ማሰልጠኛ ማዕከል መሰረታዊ ውትድርና ስልጠና ወስደው ወደ እዙ የተመደቡ መሰረታዊ ወታደሮችን ለወራት ተጨማሪ ስልጠና በመስጠት አስመርቋል። በዚህ የምረቃ መርሃ ግብር ላይ በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ኢትዮጵያ በእድገት ጎዳና እየገሰገዘች ፈተናዎቿንና ተግዳሮቶቿን በጽናት እያለፈች እንደምትገኝ ገልጸው ይህ የሀገራችን የእድገትና የልማት ግስጋሴ ያልተመቻቸው የውስጥና የውጭ ጠላቶች እድገቷን ለማሰናከል ያለረፍት እየሰሩ መገኘታቸውን ገልጸዋል። ሰራዊታችን የሚቃጡ ትንኮሳዎችን በብቃት በመመከት አኩሪ ድል እያስመዘገበ መገኘቱን የተናገሩት ኃላፊው የሰራዊቱን ዘመናዊ ሰራዊት ግንባታ ሂደት የሚያሳልጡ ተግባራትና የአቅም ግንባታ ስራዎች ተጠናክረው እንደሚቀጥሉም ተናግረዋል። የሰሜን ምስራቅ እዝ ከተመሰረተ ጊዜ ጀምሮ አኩሪ ድሎች የፈጸመ ጀግና እዝ መሆኑን የገለጹት ጄኔራል ይመር መኮንን የዕለቱ ተመራቂዎች የሰራዊታችንን ድል አስጠብቀው መቀጠልና ማንኛውም ግዳጅ በጽናት መወጣት እንደሚጠበቅባቸውም አስገንዝበዋል። ውድ
የቻናል ቤተሰቦች ለሰዓቱ የነበረኝ አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። እስከዚያው ግን መልካም ጊዜ